የከተማዋ ነዋሪዎች ብዛታቸው 700,000 ብቻ ነው። ወደ ከተማዋ በየዓመቱ የሚመጡ ቱሪስቶች ብዛት ግን ከ4 ሚሊዮን በላይ ነው። ይህም ማለት በከተማዋ አንድ ነዋሪ ባለበት 26 ቱሪስቶች አብረውት ይገኛሉ ማለት ነው። እነዚህ ሁሉ ቱሪስቶች ደግሞ የሚመጡት ቁማርንና የወሲብ ንግድን ፈልገው ነው። ከተማዋ በቻይና መንግስት ስር ብትሆንም ራስ አገዝ አስተዳደር ናት። ስለዚህ ዋነኛ መተዳደሪያዋ የሆነውን የቁማር ስራን እያቀላጠፈች ቱሪስቶቿን እየተንከባከበች በተቃራኒው ዜጎቿን እያሰቃየች ነው። በዛ ላይ በከተማዋ ወንጀል በከፍተኛ ሁኔታ ይሰራል። በያዝነው ዓመት ብቻ እንኳን 3289 ወንጀሎች ተሰርተዋል። የከተማዋ አስተዳደር ግን ሁሉንም ጆሮ ዳባ ልበስ ብሎ በቁማር ገንዘቡን መሰብሰብ ቀጥሎበታል። Located on the southeast coast of China, this is a self-governing city spread across 2 main islands. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ህልውናዋ ቁማር ላይ ስለተመሰረተውና ቱሪስቶችን እያቀፈች ነዋሪዎቿን እየገፋች ስላለችው ከተማ እንዲሁም በእጅጉ ስለተንሰራፋው ስለ ወሲብ ንግዷ እናወጋችኋለን። የከተማዋ መደበኛ ነዋሪዎች በቅጡ ቢቆጠሩ 700,000 አይሞሉም። ከተማዋን የሚጎበኙዋ ቱሪስቶች ቁጥር ግን ከ4 ሚሊዮን በላይ ያልፋል። 30 ስኩዌር ኪሎ ሜትር የማይሞላ ስፋት ቢኖራትም በአንድ ዓመት ውስጥ ብቻ ከ40 ሚሊዮን የሚልቁ ጎብኚዎች ምድሪቷን ይረግጣሉ። ሀገሪቷ የሚጎበኙ ታሪካዊ ቦታዎችን ባታጣም ወዳጆቿ ምድሯን የሚያምሱት ግን ለክፉ አመላቸውና ለቁማር ሱሳቸው ሲሉ ነው። የቁማር አማልክቶች የገነቧት ይመስል ዙሪያ ገባዋን ቢመለከቱ ከካሲኖ ቤቶች ውጪ ለማየት ይናፍቆታል። በዓለም ላይ በቁማር ቤቶች ከሚታወቁት እንደነ ላስ ቬጋስ ካሉ ከተሞች ይልቅ ይቺ ከተማ በዘርፉ በምታገኘው ገቢ የሚደርስባት የለም። ይቺ ከተማ በሀገር ውስጥ ያለች ሌላ ሀገር ናት። በሉዓላዊ ሀገር ውስጥ የተጠቃለለች ከተማ ብትሆንም ራሷም ሉዓላዊ ከተማ ናት። የራሷ ሕግ አውጭና ሕግ አስፈጻሚ እንዲሁም ደግሞ ፍርድ ቤቶች እንዲኖሯት ከእናት ሀገሯ ተፈቅዶላታል። ታዲያ የከተማዋ ነዋሪዎች የፈጣሪ ያለ ሲሉ በቱሪስቶች ላይ ባይደርሱብን የሚል ተማጽኗቸውን ሲገልጹ ዓመታትን አስቆጥረዋል። ወተን እንዳንገባ መንገዱን ሞላችሁት፣ የምንጠጣውን ውሃ የምንጠቀመውን ኤሌክትሪክም ተሻማችሁን፣ የምትጥሉት ቆሻሻ መኖሪያችንን በክሎ ጤናችን ታወከ፣ በእናንተ የተነሳም ኑሮ ተወዶብናል፣ እባካችሁ አትምጡብን ሲሉ መማጸናቸውን ቀጥለዋል። በዚች የደሴት ከተማ ላይ ቱሪስቶች ጸጋ ብቻ መሆን አልቻሉም፣ የእርግማን ምንጭም እየሆኑ ከመጡ ቆይተዋል። ይቺ ከተማ ማካው ትሰኛለች። ጥንታዊ ናት። በ1557 የቻይናው ሚንግ ስርወ መንግስት ለፖርቱጋሎች የንግድ መናኸሪያ በኪራይ ተላልፋ ከተሰጠች ከ500 ዓመታት ቆይታ በኋላ በቻይና ኮሚኒስት ፓርቲ ጠንካራ ዲፕሎማሲ ተመልሳ ወደ እናት ሀገሯ ተቀላቅላለች። ሆኖም ከተማዋን የሚገልጿት መልኮቿ በፖርቱጋልና በቻይና በባህልና ስነ ጥበብ የተዋቀረች ሆና ልዩነት ስለታየባት የቻይና ሉዓላዊ ግዛት ሆና ብትቀጥልም ራስ አገዝ ሆና በራሷ የሕግና የኢኮኖሚ ስርዓት እንድትተዳደር ተፈቅዶላታል። በመሆኑም የራሷን ሕግ ታወጣለች፣ እሱንም በነፃነት ታስፈጽማለች። ይህ ዕድል ሆኖልኛል በማለትም በመላው የቻይና ግዛት ውስጥ ቁማር በሕግ የተፈቀደባትና የራሷን መገበያያ ገንዘብ ያሳተመች ከተማ አድርጋ ራሷን ልትቀርጽ በቅታለች። በቻይናና በማካው መካከል ያለው ግንኙነት አንድ ሀገር ሁለት ስርዓት ተብሎም ይጠራል።
ቻይና እንደ ሉዓላዊ የግዛቱ አካል ብትቆጥራትም ሕግ እንድታወጣ ግን ለከተማዋ በመፍቀድ ስምምነት ላይ ደርሰዋል። የማካው የኢኮኖሚ ምንጭ ቱሪዝምን መሰረት ያደረገ ነው ቢባልም እውነተኛ ስሙ ግን ለቁማር ጨዋታ የሚመጡ ቱሪስቶች ላይ የተመሰረተ ቆምሮ አዳሪ ቱሪዝም ተብሎ የሚጠራ ነው። ይህን በሚያረጋግጥ መልኩም በውስጧ ያሉትን የካሲኖ ቤቶች ብዛትን መሰረት በማድረግ የከተማዋ ቅጽል ስም የምስራቋ ላስ ቬጋስ ወይም ደግሞ የምስራቋ ሞንቴ ካርሎ ይሰኛል። ማካው የምትገኘው በቻይና ደቡባዊ የባህር ዳርቻ ላይ ሲሆን ከሆንግ ኮንግ በስተምዕራብ 60 ኪሎ ሜትር ርቀት ላይ ከፐርል ወንዝ አጠገብ ባለ የባህር ወሽመጥ ላይ የተመሰረተች ናት። በምስራቅና በደቡብ በኩል የደቡብ ቻይና ባህር የከበባት ሲሆን በግዛቷም ታይፒና ኮሎንን የመሰሉ የባህር ገብ አነስተኛ ከተሞችን አካታለች። የደመቀችና በተዋቡ ሕንፃዎች የተንቆጠቆጠች ነጥብ የምታክልም ከተማ ናት። የማካው ነዋሪዎች ወደ ከተማዋ በሚገቡት ከመጠን በላይ ቁጥር ባላቸው ቱሪስቶችና የቁማር ልክፍተኞች የተነሳ ኑሯቸው በእጅጉ አስፈሪና ሊቋቋሙት የማይችሉት ሆኖባቸዋል። ከዓመታት በፊት እንደሚያደርጉት በአቅራቢያው ከሚገኝ ውቅያኖስ በሚመጣው አየር መንፈስን ዘና ማድረግ አሁን ላይ አልቻሉም። በቦረቁባቸው መንደሮች ውስጥ ቀለል ያለ የእግር ሽርሽርን እያደረጉ መንፈሳቸውን ማረጋጋትም አልቻሉም። የከተማዋ ነዋሪዎች እግራቸው ከቤት እንደወጣ በሰከንዶች ውስጥ ስፍር ቁጥር በሌላቸው እንግዳ ፊቶች ይወረራሉ። ምክንያቱ ደግሞ እያንዳንዱ የከተማዋ ጎዳናዎችን ቢሉ ቅያሶች በቱሪስቶች የተሞሉ በመሆናቸው የተነሳ ነው። ዝምታን ለማጣጣም ወይም ጸጥታ የተሞላበት የሌሊት ጊዜን ጠብቀን ጎናችንን ለማሳረፍና ለማንቀላፋት አቅቶናል። ብቸኝነት ዋጋ እንዳለው እንዲሁም ከዋክብትን እያዩ መመሰጥ ልዩ ዕድል እንደነበርና የአዕዋፋትን ዝማሬ መስማትም የተፈጥሮ ስጦታችን መሆኑን የተገነዘብነው ዛሬ ነው ይላሉ ነዋሪዎቿ። በከተማዋ ንጹሕ አየርና ክፍት የሆኑ ሰፋፊ ቦታዎች ከጠፉ ረጅም ጊዜን አስቆጥረዋል። አብዛኛው የማካው ከተማዋ ነዋሪዎች የከተማዋ አካል መሆናቸውን ካቆሙ ዓመታት ነጉደዋል። ለከተማዋ ነባር ነዋሪዎች እንዲሁም ለአስተዳዳሪ ባለሥልጣናቱ የቱሪዝም ነገር ግራ አጋቢ ሆኖባቸዋል። ጎሽ እሳት ወለደች፣ እንዳትልሰው እሳት ሆነባት፣ እንዳተበው ልጅ ሆነባት እንዲል ቢሉ እንደዛ አይነት ነገር ገጥሟቸዋል። ከቱሪስቶች የሚገኘው የሚያስጎመዥ ገንዘብ ለመንግሥት የሚያሳሳ ነው። የቁማርተኞቹ እንደ አሸን መፍላት ደግሞ የዜጎቿ ፈተና ነው። ይህ ደግሞ ከተማዋን ቅርቃር ውስጥ ከቷታል። ሁሉም የማካው የመኪና መንገዶች በትራፊክ መጨናነቅ ጉዞን የንፉቅቅ አድርገውታል። በመንገዶች ላይ የሚርመሰመሱ እንግዶችና ነዋሪዎች ትከሻ ለትከሻ እየተገፋፉ ለመሄድ ተገደዋል። ሰማይ ጠቀስ ሕንፃዎች በብዛት ቢኖሩም እነሱም እንደ ሰው ባይገፋፉም በቦታው ውድነት የተነሳ ግን ተዛዝለው የተገነቡ ናቸው። ከዚህም በተጨማሪም ከመጠን በላይ ቱሪስቶች መገኘታቸው የሚያመጣቸው በርካታ ተግዳሮቶች ከተማዋን አስጨንቀዋታል። ከባቢ አየሯ ተበክሏል። ከመጠን በላይ ተገልጋይን ማስተናገድ ባለመቻላቸው እጅግ በርካታ ቁጥር ያላቸው የሕዝብ አገልግሎት መስጫ ተቋማት ስራ አቁመዋል። ለምሳሌ የጤና አጠባበቅ ማዕከላት ለነዋሪዎቿ እንኳን መዳረስ አልቻለም። ማህበራዊ አገልግሎቶችና የቆሻሻ አወጋገድን የሚመለከተው አካልም ነገሩ ከአቅሙ በላይ ሆኖበት ከተማዋ የማትተነፍስበት ደረጃ ላይ ደርሳለች ብሏል። የማካው ነባር ባህሎች የመሸርሸርና የባህል ወረራ ስጋት ገጥሟቸዋል። የኑሮ ውድነት በተለይም ደግሞ የመሬትና የቦታ ዋጋ መናር ናላውን ያላዞረበት የከተማው ነዋሪን ማግኘት ጥቁር ድመትን በጨለማ እንደመፈለግ ያህል ከባድ ሆኗል።
በማካው በ1 ስኩዌር ኪሎ ሜትር ውስጥ 547,000 ሰዎች ታጭቀው ማግኘት የተለመደ ሲሆን ከዚህም የተነሳ በዓለማችን እጅግ የተጨናነቀ የሰዎች ሰፈራ ካላቸው ከተሞች መካከል ቀዳሚው አድርጓታል። ከከተማዋ ማነስ አንጻር ካየነው ደግሞ በዓለም የታጨቀች ጎብኚ የምታስተናግድ የዓለም ከተማ ትሆናለች ማለት ነው። ከነዋሪዎቿ ቁጥር አንጻር ብናሰላው ደግሞ አንድ የከተማዋ ነዋሪ ባለበት ቦታ አብረውት 26 ቱሪስቶች ወይም 26 ቁማርተኞች ይገኛሉ። በእርግጥ ቁማር ማለት ለከተማዋ የእንጀራ ገመዷ ነው። ከተማዋና ቁማር የተሳሰሩትም ከረጅም ዓመታት በፊት ነው። ማካው በፖርቱጋሎች ግዛት ስር በነበረችበት በ1850 በከተማዋ ካሲኖ ሕጋዊ ሆኖ እስከ ዛሬ ድረስ ለ175 ዓመታት እየሰራ ይገኛል። ከዓመታዊ ጂዲፒዋም 50 ከመቶ የሚገኘው በካሲኖ ቤቶቿ በሚደረገው የቁማር ጨዋታ ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከአሜሪካና ከሆንግ ኮንግ ከጃፓንና ከአውሮፓ ሀገራት በቱሪስት ቪዛ ወደ ከተማው የሚያቀኑ ጎብኚዎች 90 ከመቶ በላይ የሚቆጠሩት ቁማርና ቁማር ብቻ ነው መዳረሻቸው። ምንም እንኳን በከተማዋ ከባድ ወንጀሎች እምብዛም ቢሆኑም ከቁማርና ከገንዘብ አጠባ ጋር የተገናኙ ወንጀሎች ግን በርካታ ናቸው። በያዝነው ዓመት ብቻ ከ3289 በላይ መሰል ወንጀሎች ተመዝግበዋል። በከተማዋ 3 ክፍሎች ያሉ ሲሆን በሶስቱም ያሉት የካሲኖ ቤቶች ቁጥር 41 ደርሷል። እያንዳንዳቸው ከ4.2 እስከ 9.7 ሚሊዮን ዶላር ዓመታዊ ትርፍን ያስመዘግባሉ። ከካሲኖ ቤቶች በተጨማሪ በፈረስ ግልቢያና በኢንተርኔት ቁማሮች በርካታ ረብጣ ሚሊዮን ዶላር ይገኛል። የከተማው አስተዳደርም ከእያንዳንዱ አሸናፊና የካሲኖና የሌሎች ቁማር ድርጅቶች ላይ የማህበራዊ አገልግሎት ግብርን ጨምሮ 40% ግብርን ይሰበስባል። ቁማር የከተማው እስትንፋስ መሆኑን የተረዳው የማካው ዩኒቨርሲቲ ደግሞ እስከ ማስተርስ ዲግሪ ድረስ የቁማር ሕግና የቁማር ማኔጅመንት የሚባል የትምህርት ዘርፍ ፈጥሮ ተማሪዎችን እየተቀበለ ያስተምራል። ከቀለጠ የቁማር ገበያነት በተጨማሪ የማካው ስም በዓለም አቀፍ ደረጃ ዝናን ያተረፈው ከገንዘብ አጠባ ወይም ከመኒ ላውንደሪንግ ወንጀሎች ጋር በተያያዘ ነው። በ2013 የቻይና ኮሚኒስት ፓርቲ የሙስና ወንጀሎች አጣሪ ኮሚሽን እንዳቀረበው ዓመታዊ ሪፖርት መሰረት በየዓመቱ በማካው የቁማር ቤቶች በኩል ታጥቦ የሚወጣው ዶላርና በሙስናና በሕገወጥ የሴቶች ዝውውር እንዲሁም በእጽ ሽያጭ የተገኘ ቆሻሻ ገንዘብ መጠኑ ከ202 ቢሊዮን ዶላር እንደሚበልጥ አረጋግጧል። የተደበቁ የባለስልጣናትና የወንጀለኛ ቡድን መሪዎችን የተለያዩ ምስጢራዊ መረጃዎች በማስረጃዎች አስደግፎ ለዓለም ይፋ የሚያደርገው ዊኪሊክስ የተሰኘው ተቋም እንደለቀቀው መረጃ ከሆነ ደግሞ በማካው የተስፋፋው የካሲኖና የቱሪዝም ዘርፍ ከአጠቃላይ የሀገሪቷ የውስጥ ምርት 50 ከመቶ በላይ ድርሻ እንደሚይዝ ቢገልጽም ይህ አስደናቂ ስኬት ግን የተገኘው በህገወጥ መልኩ የተገኘ ገንዘብን በህገወጥ መንገድ ህጋዊ አስመስሎ ለማሸሽ በሚደረጉ ልዩና ምስጢራዊ ቀመሮች ላይ መሰረቱን የጣለ ነው ብሏል። የማካው ካሲኖዎች በያዝነው ዓመት ጥቅምት ወር ላይ ሪከርድ ነው የተባለውን 4.57 ቢሊዮን ዶላር ገቢን አስገብተዋል። የዚህ ገቢ ምንጫቸው አብዛኛው ደግሞ ከቻይናውያን ጎብኚዎች የተገኘ ነው ተብሎ ተነግሯል። የተሳታፊዎቹ ቁጥር በዓመት ከ40 ሚሊዮን በላይ የሚልቅ ሲሆን ከፍተኛዋ መነሻ ደግሞ ሆንግ ኮንግ ናት ተብላለች። ከአሜሪካና ከአውሮፓ የሚነሱ ቆማሪዎችም ይገኙበታል። ከነዚህ ሰዎችም በርካታ ቁጥር ያላቸው ሰዎች የገንዘብ አጠባ ላይ ለመሳተፍ አቅደው የሚመጡ ናቸው። የገንዘብ አጠባው የሚጀምረው ደግሞ ጃንክ ኤጀንት በሚሰኙ ግለሰቦች ወይም ደግሞ ተቋማትና ባለጸጋ በሆኑ ቁማርተኞች መካከል በሚደረግ የሴራ ቅንጅት ነው። በቻይና የገንዘብ ነክ መመሪያ መሰረት አንድ ሰው ከቻይና ባንኮች ውስጥ ካስቀመጠው ገንዘብ ላይ በአንድ ጊዜ ከ3
3200 በዓመት ደግሞ 50,000 የአሜሪካን ዶላርን ብቻ ነው ማውጣት የሚችለው። ይህን ክፍተት ጠንቅቀው ያጠኑት ባለጸጎቹና ባለጸጋ ቁማርተኞቹ ደግሞ ሴራቸውን ብለው የሚጀምሩት ከዚህ ነው። እናም ባለጸጎቹ ከማካው ከተማ ውጪ በሚገኙ የቻይና ባንኮች ውስጥ በኤጀንቶቹ ስም ገንዘብ ያስገባሉ። ኤጀንቱም በራሱ ስም እንደ ጋባዥ በመሆን ለቁማርተኛው ከሆቴልና ከትራንስፖርት ጀምሮ አስፈላጊ ነገሮችን ሁሉ በማመቻቸት ያዘጋጃል። ሁሉም ከተዘጋጀ በኋላ ባለጸጋው እጅና እግሩን ይዞ ወደ ማካው በመግባት ሲቆምር ከራርሞ ወደ መጣበት ሲመለስ ለኤጀንቱ የላከበትን ብር ከማካው ካሲኖዎች ውስጥ በአንዱ ቁማር አሸንፎ እንዳገኘው በማድረግ ወደሚፈልገው ባንክ ሕጋዊ አድርጎ ይልካል። ኤጀንቱም ኮሚሽኑን ይቀበልና ወደ ተረኛው ሰው ፊቱን ያዞራል። እንዲህ ባለ መንገድም የመኒ ላውንደሪንግ ስራውን ያሳልጡታል። በዚህ ህገወጥ የገንዘብ ማሸሽና የገንዘብ አጠባ ውስጥ በቻይናና በተለያዩ ሀገራት የሚገኙ ከፍተኛ ባለስልጣናትና ነጋዴዎች እንዲሁም ምስጢራዊ የወንጀል ቡድኖች ተሳታፊ መሆናቸውን የተለያዩ የመረጃ ምንጮች ዘግበዋል። የማካው ካሲኖ ቤቶች ለነዋሪዎች ካመጡት የተመሰቃቀለ የኑሮ ሁኔታ ጎን ለጎን ከቁማሩ ጋር ተያያዥነት ያላቸው ወንጀሎች መበራከታቸው የከፋ ለመሆኑ ከገንዘብ አጠባ በላይ የሚሆን ሌላም እውነት አለ። የእውነታ የሴቶች የወሲብ ባርነት ነው። በህገወጥ መንገድ ተይዘው ለወሲብ ብዝበዛ የመዳረግ ነገር የማካው አሰቃቂ እውነታ ሆኖ ለዓመታት ቆይቷል። ይህ ህገወጥ የሴቶች የወሲብ ብዝበዛና ዝውውር የሚፈጸመው በከተማዋ ተበራክተው በሚገኙ የወንጀል ማህበራትና በህግ አካላት ትብብር መሆኑ በምርመራ ተደርሶበታል። የወሲብ ብዝበዛውና ህገወጥ ዝውውሩ ከካሲኖ ኢንዱስትሪ ጋር በቀጥታ የተቆራኘ መሆኑ ደግሞ የከተማዋን መከራ ደርቦ ደራርቦ በማጠልሸት ሁኔታ ውስጥ የቁማር ቤቶቹ እጃቸው የረዘመ እንዲሆን አድርጓል። ይህ ሁሉ መከራ የወደቀባት ማካውና ሌሊት ለእንቅልፍ ጎናቸውን ቀን ደግሞ እግራቸውን የሚያሳርፉበት እራፊ መሬት በቁማርተኞች የተነፈጉት የከተማዋ ነዋሪዎች በዓለም በቀዳሚነት የተቀመጠች የቱሪስቶች መዳረሻ ተብለው መንቆለጳጰሳቸው የመከራቸው ማሳያ ነው እንጂ ጸጋዋና ስጦታቸው አለመሆኑን ደጋግመው ይናገራሉ። የበዙ ቁማርተኞች በከተማዋ መከሰታቸው እየፈጠረው ያለውን ችግር ለመቅረፍ የከተማዋ አስተዳደር የተለያዩ እርምጃዎችን ቢወስድም አልተሳካለትም ተብሏል። የቱሪስቶች መግበስበስ መከራ ውስጥ ከከተታቸው እንደነ ጣሊያንና ስፔን ያሉ ሀገራት ውስጥ የሚገኙ የአንዳንድ ከተማ ነዋሪዎች በየጊዜው ከተማቸውን ባጨናነቁ ቱሪስቶች ላይ የአደባባይ ሰልፍ እየወጡ አፍ አውጥተው አትምጡብን ወይም ደግሞ አንድ ቱሪስት ከተማችንን ሲረግጥ አንድ የከተማችን ነዋሪ ኑሮው ያቆማል የሚሉ መልእክቶችን እያስተላለፉ ቢገኝም በማካው ህዝቦች ዘንድ ግን ይህ ነገር አልተለመደም። ምክንያቱም ያንን እናርግ ቢሉ እንኳን የሚሰማቸው የለም። እንዳውም የከተማዋ ነዋሪዎች ሰልፍ ባለመውጣታቸው የተነሳ ከማዕከላዊው የቻይና መንግስት ለከተማዋ አስተዳደሮች ምስጋና ሲቀርብላቸው በተደጋጋሚ ይስተዋላል። የቻይናው ፕሬዝዳንትም አዲስ እቅድ ነድፈው የመጡ ይመስላል። ይኸውም ከተማዋን በቁማር ቤቶች ከመወረር የሚያላቅቃትና የዓለም የፋይናንስ ከተማ የሚያደርግ ነው ተብሎ ፕሬዝዳንቱ ከተማዋን በጎበኙበት ወቅት ተነግሯል። ይህ ነገር ግን ችግሩን በእርግጥ ይፈተዋል የሚለው ደግሞ የበርካቶች ጥያቄ ሆኗል። እስከዛ ድረስም የማካው ነዋሪዎች ከዘግናኝ እውነታዎች ጋር አብረው መዝለቃቸው አይቀሬ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።